ዛሬ ይሄንን ጸሎት አብራችሁኝ ጸልዩ። እግዚአብሔር የእናንተን ጸሎት ሊሰማ ከምን ጊዜውም በላይ አሁን ቅርብ ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እግዚአብሔር ቀርቦ ሳለ ጥሩት ይላል። አሁን ከምን ጊዜውም በላይ እግዚአብሔር ለኛ የቀረበ ሰዓት ነው። በዚህ ሰዓት ወደ እግዚአብሔር መጮህ አለብን። ተነሱና ጸልዩ። ባላችሁበት በየትኛውም ስፍራ በማለዳ፣ በቀትር፣ በምሽት ጸልዩ። እግዚአብሔር የእናንተን ጩኸት ይሰማል። ጩኸታችሁን ወደ እግዚአብሔር አስሙ። ዛሬ እግዚአብሔር ሊረዳን ቅርብ ነው። እመኑኝ፣ እግዚአብሔር ሊረዳችሁ ቅርብ ነው። ወደ እግዚአብሔር ጩኸታችሁን አስሙ። ጌታ ሆይ ድምፄን ወደ አንተ አሰማለሁ በሉት። ወደ አንተ ጮኻለሁ በሉት። እጆቻችሁን አንስታችሁ እግዚአብሔርን ጠይቁት። ጌታ ሆይ በዚህ ሰዓት ያንተ እርዳታ ያስፈልገኛል። በእኔ ጥያቄዎች ላይ እጅህ ይገለጥ። ያንተን እጅ በሕይወቴ ላይ ፈልገዋለሁ በሉት። እግዚአብሔር ሊረዳችሁ አሁን ቅርብ ነው። የእግዚአብሔርን እጅ በመጠየቅ ጸልዩ። ጌታ ሆይ እጅህን በሕይወቴ ላይ ፈልገዋለሁ። ጌታ ሆይ እጅህን በጤንነቴ ላይ ፈልገዋለሁ። እጅህ በእኔ ሕይወት ተገልጣ ማየት ፈልጋለሁ። ጌታ ሆይ ያንተ እጅ በእኔ ሕይወት ላይ በኃይል ተገልጣ ማየት ፈልጋለሁ። ጸልዩ። የእግዚአብሔርን እጅ እየጠራችሁ ጸልዩ። የእግዚአብሔር እጅ ከየትኛውም ካላችሁበት ሁኔታ ያወጣችኋል። የእግዚአብሔር እጅ ከየትኛውም ከገባችሁበት ሁኔታ ያወጣችኋል። እጁ በኃይል ይረዳችኋል። የእግዚአብሔርን እጅ እየጠራችሁ ጸልዩ። በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 13 ቁጥር 10 ጀምሮ አንዲት ሴት አለች። ለ18 ዓመት ሙሉ ሕይወቷ ላይ ጥያቄ የነበረባት። እቺ ሴት ወደ ምኩራብ ስትመጣ ኢየሱስ ያደረገው ነገር አንድ ነው። መጽሐፍ ቅዱሱ ክፍል ላይ ሲናገር እንዲህ ይላል ከቁጥር 10 ጀምሮ፣ በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ የነበረባት ሴት ነበረች። እርሷም ጎባጣ ነበረች። ቀንታም ልትቆም ከቶ አልተቻላትም ይላል። አያችሁ፣ እዚህ ጋር የምታዩት ሴት 18 ዓመት ሙሉ ጥያቄ ሕይወቷ ላይ አለ። ቀና ብላ መቆም አልቻለችም። ዛሬ የትኛውም ያጎበጣችሁ ነገር ሕይወታችሁ ላይ ካለ መፍትሄ አለ። የትኛውም እናንተ ሕይወት ላይ ሸክም ሆኖ የተቀመጠ ነገር ካለ መፍትሄ አለ። ከምንድን ነው ቀና ማለት የምትፈልጉት? ምንድን ነው እናንተ ሕይወት ላይ ቀንበር የሆነባችሁ? ምንድን ነው እናንተ ሕይወት ላይ ጥያቄ የሆነባችሁ? ያንን ነገር እግዚአብሔር ይፈታዋል። እመኑኝ ወዳጆቼ፣ እመኑኝ። የእግዚአብሔር እጅ የእናንተን ታሪክ ይለውጣል። የእግዚአብሔር እጅ ካለባችሁ የትኛውም ሸክም ነፃ ያወጣችኋል። አያችሁ፣ ቁጥር 12 ላይ ግን እንዲህ የሚል ቃል አለ። ቁጥር 11 ላይ ቀንታ ልትቆም ከቶ አልተቻላትም ይላል። እንዲህ ይላል ቁጥር 12 ላይ፣ ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት ይላል። ከዛ ቁጥር 13 እንዲህ ይላል፣ ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። ዛሬ የኢየሱስ እጅ ይነካችኋል። ከየትኛውም ካጎበጣችሁበት ነገር ቀና ትላላችሁ። ስለዚህ ወዳጆቼ እጁን በመጥራት ጸልዩ። ጌታ ሆይ በዚህ በደከመኝ ነገር ላይ እጅህ ይገለጥ በሉት። እጅህ በጤንነቴ ላይ ይገለጥ በሉት። እጅህ በፋይናንሴ ላይ ይገለጥ በሉት። እጅህ በእኔ ቤት ላይ ይገለጥ በሉት። የትኛውም እናንተ ሕይወት ላይ ሸክም የሆነባችሁን ጉዳይ፣ የትኛውም እናንተ ሕይወት ላይ ሳይቀየር የዘገየን ጉዳይ እጁ መቀየር ይችላል። አያችሁ፣ የኢየሱስ እጅ በነካት ጊዜ ግን የ18 ዓመት ጥያቄዋ ተመለሰ። እናንተ ሕይወት ላይ ያሉ ጥያቄዎች የሚጠብቁት የእናንተን ጸሎት ብቻ አይደለም፣ የሚጠብቁት የኢየሱስን እጅ ጭምር ነው። አያችሁ፣ እቺ ሴት በእምነቷ የአብርሃም ልጅ ነው የተባለች። የእምነት ጥያቄ የለባትም፣ ምክንያቱም የአብርሃም ልጅ ነች። 18 ዓመት ሙሉ ሳይደክማት ምኩራብ ተመላልሳለች። አምና ተስፋ ሳትቆርጥ ተመላልሳለች። እሷ ሕይወት ላይ ጥያቄዋ እምነቷ አይደለም፣ የጎደለ እምነት አይደለም ሕይወቷ ላይ ያለው፣ የኢየሱስን እጅን ያጣችው። ነገር ግን እጁ በነካት ጊዜ የ18 ዓመት ጥያቄዋ ተመለሰ። እመኑኝ፣ እናንተ ሕይወት ላይ ያለ የትኛውም ሸክም፣ የትኛውም ቀንበር፣ ያጎበጣችሁ ጉዳይ እጁ ከነካው ቀና ይላል። ዛሬ እጁን በሕይወታችሁ ላይ ጠራለሁ።
በጌታ በኢየሱስ ስም አሜን ብሎ ለሚቀበል ሰው ጸልያለሁ። ባላችሁበት በየትኛውም ስፍራ እጁ ያገኛችሁ። የትኛውም ሕይወታችሁ ላይ የከበዳችሁ ነገር ላይ እጁ ይገለጥላችሁ። የኢየሱስ እጅ ካላችሁበት ነገር ነፃ ያወጣችኋል። እጁ ካጎበጣችሁበት ነገር ቀና እንዲያረጋችሁ ጸልያለሁ። እጁ የእናንተን ታሪክ እንዲቀይረው ጸልያለሁ። በኢየሱስ ስም በደከማችሁ ጉዳይ ላይ እጁ ተገለጠ። ባጎበጣችሁ ጉዳይ ላይ እጁ ተገለጠ። በከበዳችሁ ጉዳይ ላይ እጁ ተገለጠ። መቀየር ባቃታችሁ ጉዳይ ላይ እጁ ተገለጠ። ተስፋ በቆረጣችሁበት ጉዳይ ላይ እጁ ተገለጠ። በዚህ ሰዓት እጁ ሕይወታችሁ እንዳሰሰው የኢየሱስ እጅ በሕይወታችሁ ተገለጠ። በጌታ በኢየሱስ ስም ብዬ ጸለይኩ። እንደ ተናገርኩት ሆነ። አሜን በማለት ውሰዱ። ሁልጊዜም በዚህ ሰዓት ጸልዩ። ሁልጊዜም ጸሎታችሁን ይለቀቃል። ተከታተሉ። አብራችሁን መጸለይ የምትፈልጉ ሰዎች፣ መንፈሳዊ ሕይወታችሁን መቀየርና መንፈሳዊ እድገት ማግኘት የምትፈልጉ ሰዎች የሚለቀቁትን ቪዲዮዎች ተከታተሉ። አብራችሁን ጸልዩ። የኢየሱስ እጅ ባላችሁበት ስፍራ ያገኛችሁ። በኢየሱስ ስም ብዬ ጸለይኩ። ሻሎም። ተባረኩ።